የጌታ ስም የተመሰገነ ይሁን። ጌታን እናመሰግናለን። ባለፈው ሳምንት ላይ ያነሳነውን ሐሳብ እሱን ነው የምንመለከተው። የመንፈስ ቅዱስን አእምሮ ስለማግኘት ስለመያዝ ያንን እያወራን ነው ያለነው። በአእምሮአችን የሚገዛው ሐሳብ የማሐሳብ ነው። የሁላችን ሰዎች ሁሉ ሐሳቦች ከእግዚአብሔር ፈቃድ ጋር ባላቸው ግንኙነት ሊመዘኑ ይገባቸዋል እና የኛ ሐሳብ እንዴት ነው? ከጌታ ፈቃድ ጋር የሚሰለፍ ነው ወይስ በጌታ ፈቃድ ላይ የሚነሳ በተቃራኒ ያለ? እንግዲህ ከእግዚአብሔር ፈቃድ ጋር የተስማማ ሐሳብ ካለን የእግዚአብሔር ነው ማለት ነው። ካልሆነ ደግሞ የዲያብሎስ ነው ማለት ነው። እና ሁልጊዜ ራሳችንን መግዛት እንደሚገባ መጠንቀቅ እንዳለብን፣ በተለይ ወደ ልባችን የምናስገባውን በየትኛውም ጉዳይ ላይ አስተያየት ከመስጠታችን በፊት ማሰብ እንዳለብን፣ ያ ካልሆነ ግን ሰይጣንን አስተናግደን እንዳንገኝ እንደሚያስፈራ ይህንን በመግቢያ አነሳንና ከዛ እዛው መግቢያ ላይ ጨምረን ደግሞ ከሮሜ መጽሐፍ ላይ ምዕራፍ 8 ላይ ያለውን የመንፈሳዊ አእምሮ ወይም የመንፈስ ቅዱስ አእምሮ ወይም በድሮ ትርጉም ስለ መንፈስ ማሰብ ስለ ስጋ ማሰብ እያለ የሚያወራውን እሱን ደግሞ እንደመነሻ ተመለከትን። የመንፈስ ቅዱስ አእምሮ ወይም የመንፈስ ሐሳብ እንደ እግዚአብሔር ፈቃድ የሆነ እንደሆነ ተመለከትን። መንፈሳዊ አእምሮ ያለው ሰው የሚያስበው የእግዚአብሔርን እንደሆነ የመንፈስ ቅዱስን እንደሆነ አስቀድሞ የሚያስበው ይህን ተመለከትን። ስጋዊ አእምሮ ያለው ሰው ደግሞ የስጋን ነገር ነው የሚያስበው። ይህንንም ተመልክተናል እንደ መግቢያ። ከዛ ለዚህ ምሳሌ እንዲሆነን ከብሉይ ኪዳን ናባልንና አቢግያን ወሰድን። በአንደኛ ሳሙኤል ምዕራፍ 25 ላይ የምናገኘው ይሄ ታሪክ በአንድ ጉዳይ በዳዊት እና ዳዊት ጋር አብረው ባሉት ሰዎች ጉዳይ በእነዚህ ሁለት ሰዎች በባልና ሚስቱ እንዴት የተለያየ ሐሳብ እንደነበራቸው፣ አንደኛው እርግማንን ጥፋትን ወደ ቤት የሚያመጣ ከእግዚአብሔር ጋር የሚቃረን ከእግዚአብሔር ላይ የሚነሳ ሐሳብ ሲሆን፣ ሌላኛው ደግሞ የእግዚአብሔርን ሐሳብ የለየ ለዛ ሐሳብ ራስን የሰጠ ደህንነትን ለቤተሰብ ያመጣ በረከትን ደግሞ ወደፊት የሚያመጣ ሐሳብ እንዴት እንደነበረ ተመልክተናል። በሁለቱ ሰዎች አእምሮ ውስጥ የተከሰቱ ነበሩ። ሌላ ከአዲስ ኪዳን የምንወስደው ምሳሌ አለ። አንዱን ዛሬ እናያለን። ሌላ ደግሞ የምናየው ምሳሌም ይኖረናል ሰሞኑን ማለት ነው። ይሄ የምናየው ሐሳብ የምናገኘው ሉቃስ ወንጌል ምዕራፍ 23 ላይ ነው። ይሄ ታሪክ እንደዛኛው ታሪክ ሁሉ የሚታወቅ ታሪክ ነው እና ግን ከዚህ ሐሳብ ጋር አብሮ ስለሚሄድ አሁን ጊዜ ሰጥተን በደንብ አድርገን እንመለከተዋለን ማለት ነው። እና ሉቃስ ወንጌል ምዕራፍ 23 ሉቃስ ወንጌል ምዕራፍ 23 ራሱ ሲባል ትዝ ይላችኋል ብዬ አስባለሁ። የጌታችንን የኢየሱስ ክርስቶስን ስቅላት ታሪክ የሚያወራ ምዕራፍ ነው እና ጌታ ኢየሱስ በመስቀል ላይ በተሰቀለ ጊዜ ብቻውን እንዳልተሰቀለ ደግሞ መጽሐፍ ቅዱስ ይነግረናል። አብሮት የተሰቀሉ ሁለት ወንበዴዎች ወይም ክፉ አድራጊዎች እንደነበሩ ይነግረናል። ከነሱ መካከል በሁለቱ መካከል ያለውን ሁኔታ የሚተርከውን ክፍል ነው አሁን ማነበው። ሉቃስ ወንጌል ምዕራፍ 23 ከቁጥር 39 እስከ 43 ያለውን እሱን እናያለን። ሉቃስ ወንጌል ምዕራፍ 23 ከቁጥር 39 ጀምሮ እስከ 43 በጌታ በኢየሱስ ክርስቶስ ስም አነባለሁ። ከተሰቀሉትም ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን?
ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው ይላል። ከዛ በኋላ ወደ ሌላው ታሪክ የጌታ ስቅላት ታሪክ ይቀጥላል። እነዚህን ቁጥሮች ብቻ ነው የምፈልጋቸው እና በዚህ ታሪክ ውስጥ በጣም የሚያስደንቀው በጌታ የማዳን ስራ ውስጥ ወይም የዘላለምን ደህንነት ማለት ነው በዘላለም የመዳን ስራ ውስጥ በጣም እድለኛ እንደሆነ በጣም የሚነገርለት ሰው ይህ ከጌታ ጋር አብሮ ተሰቅሎ የነበረው አንደኛው ጌታ ደግሞ ከኔ ጋር ዛሬ ጀምሮ ትሆናለህ ያለው ሰው እንደነበረ ይታወቃል። ሕይወቱ ከማለፉ ከጥቂት ሰዓታት ወይም ምናልባት ደግሞ ደቂቃዎች በፊት ከዘላለም ጥፋት ወደ ዘላለም ደህንነት የተሸጋገረ ሰው ነበር። የዚህ ሰው እድል አስደናቂ ነው። ግን መጽሐፍ ቅዱስ ይተርክልን እንደ እድል አድርጎ ብቻ አይደለም ያስቀምጥልን። የሁለቱን ሰዎች ሐሳብ ይገልጣል። ምክንያቱም የሚያደርገው ያንን ነው። አእምሯቸው የሚያስቡት ሐሳብ ሁለቱም የሚናገሩት በአንድ ሰው ጉዳይ ነው፣ በጌታ በኢየሱስ ጉዳይ ነው። ናባልና አቢግኤልን እንዳየን ናባልም አቢግኤልም ስለ ዳዊት ነው ባላቸው ጉዳይ ነው። ያን ያህል የሰማይና የምድር ያህል የተለያዩት። እዚህ ጋር ደግሞ እነዚህ ሁለት ሰዎች ስለ ጌታ ኢየሱስ ባላቸው አመለካከት ዙሪያ ነው ልዩነታቸው እና የአእምሯቸውን የገዛው ነገር በዛ ሰዓት ንግግራቸውን ሲያደርጉ አእምሯቸውን የገዛው ነገር ምን ነበር? ለአእምሯቸው አልፎ የተሰጠው ለምን ነበር? እና በዛ አእምሯቸው የሚገለጠው ሐሳብ ነበር የሚለውን ስንመለከት እንግዲህ እነዚህ ሁለቱንም እንደዚህ ሉቃስ ላይ ነው በደንብ አድርጎ ለይቶ የሚነግረን። ሌሎቹ ወንጌሎች ላይ ሲተርክልን በጥቅሉ የዚህን የአንደኛውን ሰው በመልካም ስለ ጌታ ያልተናገረውን ሰው የሱን አመለካከት ነው አግኖ ሌሎቹ ቦታ ላይ እሱ ላይ አጉልተው ነው የሚነግሩን። በሁለቱ መካከል ያለው ንግግርን በደንብ ዘርዝሮ በልዩነት ሲያስቀምጥልን የምናየው እዚህ ሉቃስ ላይ ነው። ስለዚህ የሉቃሱን መሰረት እናደርገዋለን ለዚህ ትምህርታችን ማለት ነው። እና ከተሰቀሉትም ከክፉ አድራጊዎች አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው ይላል። ይሄ ቃል ልክ አንደኛ ሳሙኤል ምዕራፍ 25 ላይ ባለፈው ጊዜ ስለ ናባልና ስለ አቢግያ ባነበብን ጊዜ በሁለቱም መካከል የነበረውን ንግግር ይሄ ናባል የተናገረውን ንግግር የናባል ባሪያዎች እንኳን ሲናገሩ ዳዊትን እንደሰደበው ይናገሩ ነበር። ንግግሩ በእኛ አመለካከት ስድብ ላይ መስል ይችላል። ማለት ክፉ ምንላቸው የስድብ ቃላት እኛ ምናልባት በተለያየ ቦታ የምንሰማቸው ያንን ስላልጠቀሰ ግን የማዋረድ የመሳደብ ዋጋ የማሳጣት የማጣጣል ንግግር ነበረ የናባል ንግግር። እዚህም ቦታ ልክ እንደዚሁ ነው የሚለው። ይህን አንደኛውን ሰው ምን ይለዋል? ሰደበው ይለዋል። እንግዲህ ከእግዚአብሔር ሐሳብ ጋር ይሄ ሰው ሲጋጭ እንመለከታለን። ክርስቶስን ራሱን ማዳን እንደሚያስፈልገው ራሱን ማዳን ግን እንዳቃተው ለራሱ እንደሚኖር ሰው ነው የገለጠው። እንዲህ ነው የገለጠው። ከተሰቀሉ ከክፉ አድራጊዎችም አንዱ አንተስ ክርስቶስ አይደለህምን? ክርስቶስ አይደለህምን ማለት መሲሁ አይደለህምን?
ነቢያት ሲናገሩለት የነበረው አንተ አይደለህምን? እንግዲያው ከሆንክ ታዲያ ራስንም እኛንም አድን ይለዋል። በጌታ በኢየሱስ ክርስቶስ መዳንን እንደፈለገ ሰው የሚመስል ንግግር ነው። ጌታ ኢየሱስ እንዲያድነው የፈለገ ንግግር ነው፣ ግን አይደለም። ጌታን የሚያዋርድ የሚያቃጥል ነው። የጌታ ኢየሱስ ክርስቶስ ወንድሞች በዮሐንስ ወንጌል ምዕራፍ 7 ላይ ጌታ ኢየሱስን ገና ወደ በዓሉ ወዳለበት ወደ ይሁዳ ወደ ኢየሩሳሌም አልሄደም። በዛው በገሊላ አካባቢ ስለነበረ እነሱ ገሊላ ናቸው፣ የናዝሬት ሰዎች ናቸው። እንግዲህ ምን ይሉታል? ሁሉም እንዲያምኑብህ ለምንድን ነው ራስን ገልጠህ የማትሄደው? ራሱን ሊገልጥ እየፈለገ ራሱን የሚሰውር ማንም የለም አሉት። ራሱን ሊገልጥ እየፈለገ ራሱን የሚሰውር ማንም የለም አሉት። ራሱን መግለጥ እኮ ትፈልጋለህ አንተ፣ መታወቅ ነው የምትፈልገው። ልክ የዳዊት ወንድሞች ዳዊትን ወደ ጦር ሜዳ አባቱ ልኮት በሄደ ጊዜ እናውቃለን ወደ ልታይ ነው የመጣኸው እንደዚህ እንደሚሉት፣ ይሄም ራስህን መግለጥ አይደለ እንደምትፈልገው? ራስህን ለራስህ ስም አይደለ ነብይ ነኝ አይደለ እንደምትለው? ታዲያ ለምንድን ነው ራስህን ሄደህ ማትገልጠው? ለምንድን ነው እዚህ ተሰውረህ የምትቀመጠው? ብለው ኢየሱስን የገዛ ወንድሞቹ ይሉት ነበር። እና ራሱን ሊገልጥ ፈልጎ ራሱን የሚሰውር ማንም የለም። ደቀ መዛሙርቱ አይተው እንዲያምኑብህ ሂድ፣ ተገለጥ፣ ወደ ይሁዳ ሂድ ነው የሚሉት። ክፍሉ ምንድነው የሚለው? ሊገሉት እንደሚፈልጉ ያቅ ነበርና ይሁዳውያን በዛ በይሁዳ እንደቀረ ማነው በነበረበት ናዝሬት አካባቢ ይመስለኛል፣ በገሊላ እዛ እንደቀረ ይነግራል ክፍሉ። ሊገሉት አይሁድ ሊገሉት ይፈልጉ ነበርና ይላል። ጌታ ደግሞ አልፎ የሚሰጥበት ጊዜ ገና ነው እና ያኔ ለመሄድ ጊዜውም ገና ነው። በኋላ ላይ እግዚአብሔር ሲናገረው ወይም መንፈስ ቅዱስ ሲያመለክተው ማለት ነው በስውር እንጂ በግልጥ ሳይሆን ሄደ ይላል። እና መጽሐፍ ቅዱስ ያንን በሚያነሳልን በዮሐንስ ወንጌል ምዕራፍ 7 ላይ ስለ ወንድሞቹ ምን ይለናል? የገዛ ወንድሞቹ እንኳን አያምኑበትም ነበርና ይህን አሉ ይላል። አያምኑበትም ነበር። ደቀ መዛሙርት እንዲያምኑበት እንዲያውም ሂድ ይሉት ነበር። ጌታ ኢየሱስ ክርስቶስ በዲያብሎስ በተፈተነ ጊዜ አንተ እግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ እንዲሆን አድርግ፣ እዘዝ፣ በል አለው። የእግዚአብሔር ልጅነትን ፕሩፍ አድርግ አለው። ፕሩፍ አድርግ። ያ የሰይጣን ሐሳብ ነበር። አንተ እግዚአብሔር ልጅ አይደለህም ለማለት ይመስላል። ወይም ከሆንክ ደግሞ ራስን ማንነትን አረጋግ፣ ለራስህ ቁም፣ ለራስህ ተሟገት፣ ለራስህ ተነሳ፣ ራስህን ዲፌንድ አድርግ፣ ለራስህ ይህንን አድርግ የሚል ነበር። ዳዊት በዛ ታሪክ ባነሳነው ታሪክ ውስጥ አቢጌል ሲያመሰግናት አምሮዋን ሲባርክ አንዱ ያመሰግንበት ምክንያት ደም ከማፍሰስ ለራሴ ታዳጊ ከመሆን የከለከለኝ አምሮሽ ይላል። እግዚአብሔር እኔን ልኳል እንደምትለው እሱም አዎ ብሎ ይቀበላል። ለምን ዳዊት ለምን ተነካው ብሎ የናባልን ቤተሰብ በሙሉ ሊያጠፋ ሲነሳ ይሄንን ብታደርግ በገዛ እጅህ ራስን ካስክ ማለት ነው አለችው አቢጌል። በገዛ እጅህ ራስን ካስክ ማለት ነው። ለራስህ ተሟጋች ሆንክ፣ ለራስህ የምትቆም ሆንክ ማለት ነው። ለአንተ እግዚአብሔር ነው የሚዋጋልህ፣ አንተ ደግሞ የእግዚአብሔርን ጦርነት ነው የምትዋጋው አለችው። ያ አእምሯ ዳዊትንም እንኳን ከመሳት ነው የጠበቀው፣ በእግዚአብሔር መንገድ ውስጥ እንዲገባ ነው ያደረገው። ለራስ ቁም ነበር ዲያብሎስ ሐሳቡ። የዲያብሎስ ሐሳብ ነው፣ ለራስህ ቁም፣ ለራስህ ጥብቅና ቁም። እናንተ ከሆንክ
እውነተኛ ከሆንክ አሳይ፣ ፕሩፍ አድርግ፣ አረጋግጥ ነበር ያለው። ለዛ ወጥመድ ጌታ ኢየሱስ አልወደቀም ለዲያብሎስ። የገዛ ወንድሞቹም በኋላ እንግዲህ ያመኑበት በኋላ እንደሆነ እናውቃለን። ስለ ያዕቆብ እንኳን ሲነግረን ጌታ ከሙታን በተነሳ ጊዜ በዛን ጊዜ ወደ ጌታ እንደመጣ ነው የሚነገረው። ሌሎቹም በተመሳሳይ ጊዜ አምነው ይሆናል። ዮሐንስ ወንጌል ምዕራፍ 7 ላይ ስናነብ ግን አያምኑበትም ነበርና ንግግራቸው ምንድነው? እስቲ አንተ ከሆንክ እስቲ አሳይ፣ እዛውም ደቀ መዛሙርቱ ያምኑብሃል። ልክ እዚህ ጋር እንዲህ አይነት መንፈስ ነው ንግግሩ በዚህ ሰውዬ ውስጥ ያለው። አንተ ክርስቶስ አይደለህም እንዴ? መሲህ ትባል የለም እንዴ? አዳኝ ትባል የለም እንዴ አለው። እስቲ ራስህን አድን አለው። ይህን ንግግር በዛው በመስቀሉ ዙሪያ የነበሩት ሰቃዮቹም የሚናገሩት ነበር። ቁጥር ከፍ ብላችሁ ቁጥር 32 ጀምሮ ብታነቡ ሌሎቹንም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገድሉ ዘንድ ወሰዱ። ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎችንም አንዱን በቀኝ ሁለተኛውንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው ዕጣ ፈጣጣሉበት። ሕዝቡም ቆመው ይመለከቱ ነበር። መኳንንቱም ደግሞ ሌሎችን አዳነ፣ እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር ይላል። ራሱን ሲያድን ሌሎችን አዳን አይደለ እንዴ? እስቲ እንየዋ ይሉ ነበር። እግዚአብሔር የሚያድነው ከሆነ እናያለን ይሉ ነበር። ይሄ ሁሉ የሚባለው በመስቀሉ ዙሪያ ኢየሱስን እያዋረዱ ሰቃዮቹ የሚናገሩት ንግግር ነበር። ያንን መንፈስ ነበር ይሄ ሰውዬ የሚያስተጋባው። አንተ ክርስቶስ ከሆንክ ለምን ራስን አታድንም? ራስንም እኛንም አድን ሲል ሰውየው በኢየሱስ መዳን ፈልጎ አይደለም። ራስን ማዳንም አትችልም ነው። አንተ ክርስቶስ አይደለህም ነው። ስድብ ነው። ስድቡ እዛ ላይ ነው። አንተ ክርስቶስ አይደለህም ብትሆን ኖሮ ባልተሰቀልክ ራስንም ማዳን በቻልክ። እንደዚህ ተሰቀልከው ለዚህ ነው፣ ክርስቶስ አይደለህ ነው፣ አንተ አስመሳይ ነህ እያለው ነው። ሰደበው ይላል እና ከእግዚአብሔር ሐሳብ ጋር የተጋጨ ንግግር ሰው ሲናገር እናያለን። ኢየሱስ ንግግሩ ራሱ ቅድም እንዳልኩ ክርስቶስ ራሱን ማዳን እንደሚያስፈልገው ራሱን ማዳን ልክ እንደሚያስፈልገው ራሱን ማዳን ግን እንዳቃተው ለራሱ እንደሚኖር ሰው ነው የገለጠው። በቃ ጌታ አንተ ለራስ የምትኖር ሰው ነህ አይነት ነው። ኢየሱስ ስለ ሰዎች ልጆች መከራ እየተሰቀለ እንዳለ መዳን እንደማያስፈልገው ለራሱም እንደማይነሳ ይህ ሐሳብ ከዚህኛው ሰውዬ ሩቅ ነበር። እንግዲህ ጌታ ለሰዎች ልጆች ነው መከራ እየተቀበለ ያለው። ራሱን ማዳን የሚያስፈልገው አይደለም፣ ለራሱ ደግሞ የሚነሳ አይደለም። ይሄ ሐሳብ ከሱ ሩቅ ነው። እንዲያውም ኢየሱስን ናቀው፣ ሰደበው። ይህንን በአንደኛው ውስጥ እናያለን። ሌላኛው ግን እንዲህ ነው ያለው እና ሌላኛው ሁለተኛው ግን መልሶ ይላል። ሁለተኛው ለመጀመሪያው ተናጋሪ ነው መልስ የሚሰጠው። መጀመሪያ በኋላ ላይ ነው ኢየሱስ የሚያናግረው። አንተ እንደዚህ ባለ ፍርድ ላይ ሆነ ሳለ እግዚአብሔርን ከቶ አትፈራውምን አለ። እግዚአብሔርን ያለ መፍራት የድፍረት ንግግር እንደሆነ ለዚህኛው እንኳን ገብቶታል። አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? በዚህ አንተ ራስህ በስቃይ ውስጥ እያለ ልትሞት እያለ ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው ይላል። ያ ይሳደባል፣
ይሄኛው ደግሞ ይሄኛውን ይገስጻል። ከዛ ወደ ኢየሱስ ዘወር ብሎ ኢየሱስንም ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ አለው ይላል። ይሄ ሰው ሁለተኛው የራሱንና የሌላኛውን ወንበዴ በደለኛነት ያመነ ነበር። ምን ይለዋል? እኛስ ስላደረግነው የሚገባልን እንቀበላለን ይላል። በደለኛ መሆኑን ኃጢአተኛ መሆኑን ያመነ ነበር። ከዛ ያ ብቻ ሳይሆን ቅጣቱም ደግሞ ትክክለኛ መሆኑን ነው ሲናገር ምናየው። የተቀጣው ቅጣት ትክክለኛ እንደሆነ ምን ይላል? የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው ይላል። አድሚት የሚያደርግ የራሱን ጥፋተኝነት የሚቀበል የማይክድ ራሱን ለማዳን ሌላ መንገድ የማይፈልግ እና ይህ እንግዲህ ይህን ደግሞ ስንመለከተው ከእግዚአብሔር የጽድቅ አሰራር ፍርድ ጋር አብሮ የሚሄድ ነው። የዚህ ሰውዬ ንግግር ወንጀለኛውን ኃጢአተኛውን ኃጢአተኛ፣ በደለኛውን በደለኛ፣ ንጹሑን ንጹሕ የሚል ነው። እግዚአብሔር የሙሴ ሕግ ስራ የሰዎችን ወንጀል ኃጢአት ማረጋገጥ ነው። ከዛ በሕጉ መሰረት ጥሰው የተገኙትን ደግሞ ሕጉ ወንጀለኛ መሆናቸውን ሕግ ተላላፊ መሆናቸውን ይፈርድባቸዋል፣ ይናገራል። ከዛ ደግሞ ቅጣቱን ያመጣባቸዋል። ይሄ ሰው ልክ እንደዛ ነው። በእግዚአብሔር ፍርድ ፊት ራሱን አስቀምጦ በእግዚአብሔር ጽድቅ ሚዛን ውስጥ አስቀምጦ ትክክለኛውን ነገር እግዚአብሔር ስለሱ የሚለውን እሱም ይላል፣ በሕግ ፊት ማለት ነው። ደግሞ ይሄ ንግግሩ ለንስሐ የሚያዘጋጀው ልብ ሆነለት ማለት ነው። እኛስ ይላል፣ እኛስ ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው ሲል ልክ ይሄ አባባሉ ለንስሐ የሚያዘጋጀው ነው። ለምን ንስሐ መግባት የሚችል ሰው መጀመሪያ በደለኝነቱን የተረዳ ነው። በደለኝነቱን የተረዳ የተገነዘበ ነው ንስሐ የሚገባው። በደለኛ እንደሆነ ማያስብ ከሆነ ግን ንስሐ አይገባም። ይሄ ሰው በእግዚአብሔር ጽድቅ ፊት የጽድቅ ፍርድ ፊት ራሱን ያየ እግዚአብሔር እሱን በሚያየው ውስጥ ያየ ከተግባሩ አኳያ ከክፉ ስራው አኳያ ራሱን ልክ በዛ ሚዛን ውስጥ የሚያይ ሰው ነበር። አስተሳሰቡን ይሁን የመንፈስ ቅዱስ ሐሳብ የመንፈስ ሐሳብ የመንፈስን ነገር ነው። እንደ የመንፈስ ሐሳብ የመንፈስን ነገር ላይ ነው የሚያተኩረው። የመንፈስን ነገር ነው የሚፈልገው ይለዋል የድሮ ትርጉማችን እዛ ሮሜ 8 ላይ ቅድም በመግቢያ ያነሳሁት። እንግሊዝኛው ምንድነው የሚለው? መንፈስ ቅዱስ የሚያተኩርበትን የእግዚአብሔር ነገር በሆነው ነገር ላይ ያተኩራል። የመንፈስ አእምሮ ወይ መንፈስ ቅዱስ የሚቆጣጠረው አእምሮ የመንፈስ የሆነው ነገር ላይ ያተኩራል። የእግዚአብሔር የሆነው ነገር ላይ ያተኩራል። የእግዚአብሔር ነገር አሁን እዚህ ጋር ምንድነው? ፍርድ ነው። ፍርድ እየተሰጣቸው ነው። የእግዚአብሔር ነገር የጽድቅ ፍርድ፣ እሱን በእግዚአብሔር እይታ የሚያምረው ነው። የሚገርመው በዚህ ሁኔታ ሆኖ እግዚአብሔር እንዳለ እርሱ እውነተኛ ፈራጅ እንደሆነ በመረዳት እግዚአብሔርን መፍራቱን ያሳያል ሰውየው። በዚህ ሁኔታ ላይ እያለ አንድ እግዚአብሔር እንዳለ፣ ይሄ እግዚአብሔር ዳኛ እንደሆነ፣ ትክክለኛ ፈራጅ እንደሆነ ተረድቶ እግዚአብሔርን በመፍራት ነው የሚናገረው። ለምን ሰውየው ምንድነው የሚለው ሲጀምር አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን ይላል። በዚህ ፍርድ ውስጥ እግዚአብሔር እንዳለ ያያል። እግዚአብሔርን ያየዋል። አስተሳሰቡ የዚህ ሰውዬ አስተሳሰብ እግዚአብሔርን ያስቀደመ አስተሳሰብ ነው። ይሄ ነው ያልኩት የነበረው እግዚአብሔር ምን ይላል የሚለው የመንፈስ ሐሳብ የመንፈስ አእምሮ እግዚአብሔር ምን ይላል
መንፈስ ቅዱስ እንዴት እንደሚያስብ እዛ ሮሜ 8:26 እና 27 ላይ ያነበብነው ምን ይላል? የመንፈስ ሐሳብ እንዴት ነው አለ? እንደ እግዚአብሔር ፈቃድ ነው መንፈስ ቅዱስ የሚማልደው ብሎናል። የመንፈስ ቅዱስን ሐሳብ ያገኘ ሰው ነው እግዚአብሔርን ሐሳቤ God conscious የሆነ እግዚአብሔር ምን ይላል የሚል እግዚአብሔር ምን ይላል የሚል ሰውየው ፊት ወዲያው የመጣው ይሄ ነው። ያኛው ያንን ሲናገር እግዚአብሔርስ ነው ያለው። ይሄኛው ሰው እግዚአብሔርስ አትፈራውም እንዴ እግዚአብሔርን አለ። ዳኛ እግዚአብሔር እንደሆነ እሱ ክፉ አድራጊ እንደሆነ ሰውየው ለክፉ አድራጎቱ ቅጣት እንደሚገባው ያንን ቅጣት እንደተፈረደበት ነው የሚናገረው። በእኛስ እውነተኛ ፍርድ ነው ማለት እውነተኛ ፍርድ ነው። እግዚአብሔር የሚገባንን ያደረገ ነው። እግዚአብሔር በዚህ ውስጥ አለ። እግዚአብሔር እውነተኛ ፈራጅ እንደሆነ በመረዳት እግዚአብሔርን መፍራቱን ያሳየ ሰው ነበር። ከዛ ወደ ኢየሱስ ደግሞ አቴንሽኑን ዞሮ ያለውን እናውቃለን። ምን ነበር ያለው? ጌታ ሆይ በመንግስት በመጣ ጊዜ አስበኝ ነው ያለው ኢየሱስን ያኛውን ሰው ከገሰጸ በኋላ። እንግዲህ የዛኛውን ሰው ክፉነት የተገለጠው በኢየሱስ ላይ በሰጠው አስተያየት ነው። ይሄኛው ሰው ደግሞ ስለ ኢየሱስ ያኛውን ከገሰጸ በኋላ እሱ ምን ይሆን የሚለው ስለ ኢየሱስ ስንል እንዲህ ነበር የሚለው። ይገርም ነው። ስለ ኢየሱስ የጠለቀ መረዳት እንዳለው የሚገልጥ ንግግር ነው የተናገረው። አቢግያ በዛ ታሪክ ውስጥ ስናይ የሚገርም ነው። ባለፈው እንዳየነው የሚገርም ነው። ስለ ዳዊት የተናገረችው ነገር የሚገርም ነው። እነዛ ንግግሮች የእግዚአብሔር መንፈስ በነቢያት አድሮ ስለ ዳዊት የተናገራቸው ንግግሮች ነበሩ። እነሱን ንግግሮች ነበር እሷ የምትናገረው። ጥልቅ የሆነ ነው። የወደፊቱን የሚያይ ነው። ይሄን ሰው እንደ ተሰዳጅ እንደ ከሜዳ ሜዳ ከተራራ ተራራ ከዋሻ ዋሻ ሲሯሯጥ ነፍሱን ለማዳን እንደሚሞክር ሰው እንደ ክፉ አድራጊ እንደ ኮብላይ እንደ ወንበዴ እንደ ሽፍታ አልነበረም ያየችው። የእግዚአብሔርን ጦርነት እንደሚዋጋ እግዚአብሔር የታመነ ቤት እንደሚሰራለት በእስራኤል ላይ አለቃ ሆኖ አንድ ቀን እንደሚነሳ የወደፊቱ ንጉስ እግዚአብሔር ቃል የተነገረልህ በተፈጸመ ጊዜ እያለች የምትል ሴት ነበረች። ይሄም ሰው ስለ ኢየሱስ መናገር ጀመረ። አፉን ሲከፍት ይገርማል። ምንድነው ያለው? ለሰውየው በተናገረው ውስጥ ቁጥር 41 ጋር ወደ ጌታ ኢየሱስን በቀጥታ ማናገር ከመጀመሩ በፊት ለሰውየው ስለ ጌታ ኢየሱስ ተናግሯል። ቁጥር 41 ላይ ይላል ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው፣ ይህ ግን ምንም ክፋት አላደረገም ብሎ ገሰጸው ይላል። ያኛው ሰው ሲገስጽ ይህ ግን ማለቱ ኢየሱስ ነው። ኢየሱስን ማለቱ ነው። ምንም ክፋት አላደረገም አለ። ኢየሱስ ንጹህ እንደሆነ የስቅላት እንደማይገባው እንዲሁም በኋላ ስለራሱ ይጀምራል። መጀመሪያ ይሄን ይናገራል። ኢየሱስ ንጹህ ነው ይላል። ኃጢአት የለበትም። የሚገርም ነው። እዛ በዙሪያ በመስቀል ዙሪያ ካለው ከዛ ሁሉ ህዝብ ምናልባት በሺዎች የሚቆጠሩ ከዛ ሁሉ ህዝብ በመስቀል ላይ የሚሰቀለው ሰውዬ ስለ ኢየሱስ የተለየ ንግግር ነበረው። ይገርማል። ያ ሁሉ ህዝብ ስቀለው፣ አስወግደው፣ ስቀለው እያሉ ጮኻሉ። ለምንድን ነው ስቀለው የሚሉት? አሳች ነው ብለዋል እነዛ ፈሪሳውያን ሰቃዮቹ። ንጉሱ ጲላጦስ ይሄ ሰው ላይ ምንም በደል አላገኘውም ብሎ ሊፈታው ሲያስብ ኖ ብለው
በኃይለኛ ድምፅ የጲላጦስንም ቃል የሚያዘጋ ህዝቡን ሁሉ አስተባብረው እሱ ወንጀለኛ ነው፣ አሳች ነው፣ እንዲያረገ ነው፣ እግዚአብሔር ሕግ የጣሰ ነው፣ እንዲህ ነው እያሉ ሲናገሩ ያንን ያ ሁሉ ህዝብ አስተጋብቶ አንድ ቋንቋ ይናገር ነበር። በመስቀሉ ዙሪያ ያሉት በሙሉ ያንኑ ክፉ ቃል ስለ ኢየሱስ ይናገሩ ነበር። አንደኛው ወንበዴ ያንኑ ያረግ ነበር። እዛ መስቀል ላይ ሆኖ እዚህኛው ሰውዬ ጋር ግን የተለየ ሐሳብ ነበር። ተቃራኒ የነሱ የሚናገሩትን ተቃራኒ ሐሳብ። ይሄ ሰው ንጹህ ነው ማለት ምንም ክፉ አላደረገም። ይህን ማን ነው የሚለው? መንፈስ ቅዱስ ብቻ ነው የሚለው። ምንም ክፉ አላደረገም። ይሄ ቅጣት አይገባውም፣ ይሄ ስቅላት አይገባውም። ለኛ ይገባል፣ እውነተኛ ፍርድ ነው። ለሱ ግን አይገባውም። እሱ ክፉ አላደረገም። ከዛ ወደ ኢየሱስ ዘወር ብሎ ኢየሱስን ሲለምን እናያለን። ለካስ የሚለመን ነው። ይሄ ተሰቃይ በሁለቱ ወንበዴዎች መካከል ላይ የተሰቀለው ተሰቃይ ለካስ የሚለመን ነው። የሚለመነው መቼ ነው? እሱ አይን ሲከፈት ነው። አይን ሲከፈት የመንፈስ ቅዱስ አይን ሲተከል አይኖቻችን በመንፈስ ቅዱስ የተቀረጹ ሲሆኑ ለካስ የሚለመን ነው። ትዝ ይላችኋል አቢጌል እሷ በዳዊት የእሷ ባል ወይም የእሷ ቤት በዳዊት ተለምኖ ወይም ተጠይቆ ያንን ምግብ እንዲሰጡ እነዛን ከብቶች የሚያርዷቸውን በጎች ለነሱ እንዲያካፍሉ ተጠይቀው ነው ዳዊት ወደ እነሱ ቤት የመጣው የነበረው። እሷ ምን አለች? አንተ በእስራኤል ላይ አለቃ በምትሆንበት ጊዜ እግዚአብሔር የተናገረልህን በሚፈጽምበት ጊዜ ባሪያህን እባክህን አስበኝ አለችው። በዛው በተሰዳጅ ሁኔታ ውስጥ ያለውን ዳዊት ለመነችው። የለመነችው አሻግራ አይታ ነው። ዘመን አልፋ አይታ ነው። ጌታ የሚያየውን አይታ ነው። በትንቢት መንፈስ ነው። ለሱ ለዳዊት የተነገረውን የትንቢት መንፈስ የተረዳች ያንን ፈቃድ የእግዚአብሔርን ፈቃድ ያወቀች የለየች ስለሆነ በዛ ውስጥ አይታ ዛሬ እንደተለማኝ የሆነችው ለነገሩ ዋናው ለማኝ ለካስ እሷ ተለማኙ እሱ እንደሆነ ታያትና ለመነችው። ይህም ሰው የሚገርም እይታ ያለው ነው። ዛሬ በእነሱ መካከል የተሰቀለውን ኢየሱስን ብቻ አይደለም ያየው፣ የነገው ንጉሥ እንደሆነ አውቋል። ባለመንግስት እንደሆነ አውቋል። መሲሁ እሱ መሆኑን አውቋል። የሚገርም ነው። ያን የሚያውቅ መንፈስ ቅዱስ ብቻ። ጌታ ኢየሱስ ለስምዖን ልጅ ለጴጥሮስ ምን አለው? የዮና ልጅ ስምዖን ሆይ ይህን በሰማይ ያለው አባቴ እንጂ ስጋና ደም አልገለጠልህምና አንተ ብፁዕ ነህ አለው። ማን እንደሆንኩኝ ትላላችሁ ባላቸው ጊዜ ነው ጴጥሮስ ምንድን ነበር ያለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ይህን የገለጠልህ በሰማይ ያለው አባቴ ነው አለው። ስለዚህ አንተ ብፁዕ ነህ አለው። ያ መገለጥ ጴጥሮስ ጋር የመጣው መገለጥ እሱ እዚህ ሰውዬ ጋር አለ። ይሄ ክፉ አድራጊ፣ ይሄ የተፈረደበት፣ ይሄ የተሰቀለ ያለው ሰውዬ ጋር አለ። የሚገርም ነው። በማቴዎስ ወንጌል ምዕራፍ 11 ላይ ሲናገር ከአብ በቀር ወልድን የሚያውቅ የለም ይላል። ከአብ በቀር ወልድን የሚያውቅ የለም። ይሄ ሰው ወልድን አወቀው። በአጭር ንግግር
ጥልቀት ያለው መረዳትን እናያለን። አጭር ነው ንግግሩ። ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ። አንዲት አረፍተ ነገር ነች። ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ። ከተሰቀሉ ከክፉ አድራጊዎቹ አንዱ አንተስ ክርስቶስ አይደለህምን ነበር ያለው። ይሄኛው ሰውዬ ግን አንተ ብሎ አይደለም ያለው፣ ጌታ ሆይ ብሎ ነው ያለው። ጌታ ሆይ ብሎ ነው ያለው። ጌታ ነው ያለው። የሆነ አንድ ሰውዬ አይደለም አብሮት የተሰቀለው፣ ጌታ ነው ለካስ አብሮት የተሰቀለው። የዚህ ሰው አእምሮ እንዲህ ነው የሚያስበው። አእምሮውን የሚገዛው የዚህን ሰውዬ አእምሮ የገዛው የመንፈስ ቅዱስ ሐሳብ። እሱ ውስጥ ያለው አእምሮ የእግዚአብሔር አእምሮ ነው። የመንፈስ ሐሳብ ሰላምና ሕይወት ነው እንዳለ ሰላምም ሕይወትም ነው ሰው የሆነለት። ጌታ ሆይ አለ በመንግስት በመጣ ጊዜ አለው። ጌታ መንግስት እንደሚኖረው ያውቃል። ማለት ንጉስ እንደሚሆን ያውቃል። በሌላ አባባል መሲሁ እርሱ እንደሆነ ተረድቷል። የመዳን ብቸኛ ዕውቀት ይሄ ነው። ኢየሱስ እሱ መሲሁ መሆኑን ማወቅ፣ ኢየሱስ እሱ መሲህ እግዚአብሔር ልጅ መሆኑን ማወቅ፣ እሱን የመዳን ብቸኛ ዕውቀት። ወንጌል ሲሰበክ ይሄ ነው የሚሰበክ የነበረው። ይሄ ሰው ይሄንን ተረድቷል። ባለ መንግስት እንደሆነ የጌታ ዛሬ እንዲህ ተንከራታች መስሎ እያንገላቱ እንደፈቀዳቸው የሚያደርጉት መሬት ለመሬት ሲጎትቱት የነበረው አዋርደው ሲሰቅሉት የነበረው ያ ሁሉ የሚደረግበትን ነገር ይሄ ሰውዬ ያያል። በኢየሱስ ላይ የሚደረገው ይህን ሁሉ እያየ ንጉስ እንደሆነ ግን ያውቃል። ባለ መንግስት እንደሆነ ያውቃል። መሲህ መሆኑን ተረድቷል። እና አንድ ቀን ወደ ምድር እንደሚመለስ ያውቃል። የሚገርም ነው። ቋንቋውን ይዩት። በመንግስት በመጣ ጊዜ ይላል። መንግስት ሲል ያንተ መንግስት አሁን እኮ መንግስት የለው፣ ባለ መንግስት እንደሚሆን ያውቃል። ሌላ ቦታ እንደሚሄድ ያውቃል። ወደ ሰማይ እንደሚሄድ ያውቃል። ለምን በመጣ ጊዜ ይለዋል። እንደሚመለስ እንደሚመጣ፣ አሁን ሲሄድ ሄዶ እንደማይቀር እንደሚመጣ ያውቃል። ሲመጣ መንግስት ይዞ እንደሚመጣ ያውቃል። ይሄንን ጌታ ኢየሱስ ራሱ በዚህ በሉቃስ ወንጌል ምዕራፍ 19 ላይ ይመስለኛል በምሳሌ አርጎ ስለራሱ የተናገረው ነው። ሉቃስ 19 ከ11 ጀምሮ ባለው ውስጥ የራሱን የወደፊት ምጽአቱን ሲናገር እንዲህ ነው። አንድ መኮንን ለራሱ መንግስት ይዞ ሊመለስ ወደ ሩቅ አገር ሄደ ያለውን ልክ ያንኑ ነገር ለዚህ ታይቶታል። ያው ታይቶታል። ጌታ መንግስት እንደሚኖረው ንጉስ እንደሚሆን ማለት ነው። መሲህ እንደሚሆን አንድ ቀን ወደ ምድር እንደሚመለስ ይህም ጌታ ኢየሱስ ይህም ማለት ምንድነው? ኢየሱስ ሞቶ እንደማይቀር ማለት ነው። ይገርማል። እንደሚነሳ ያውቃል ማለት ነው። በትንሳኤ ያምናል ይሄ ሰውዬ ማለት ነው። ትንሳኤ እኮ የሚባል ነገር የለም እኮ እስከዛ ቀን ድረስ የለም፣ የትም እኮ የለም። የተነሱ ሰዎች እኮ ጌታ ያነሳቸው ሰዎች እኮ ተመልሰው ሞተዋል። ትንሳኤ የሚባል ምንም ታይቶ አይታወቅም። የመጀመሪያ ትንሳኤ የተነሳ ጌታ ኢየሱስ ነው። ደግሞ ይሄ የሚሆነው ከሁለት ቀን በኋላ ነው። ይሄ ሰውዬ ግን ያውቃል። አይገርማችሁ? በመንግስት በመጣ ጊዜ ሲል እየተሰቀለ እንደሆነ እያየ እየሞተ እንደሆነ እያየ ሞቶ እንደማይቀር ከሙታን እንደሚነሳ
ደግሞ እንደሚከብር ለምን መንግስት ይዞ ነው የሚመጣው ብሎታል። በመንግስት በመጣ ጊዜ ብሎታል። ሞቶ እንደማይቀር ሞት እንደሚነሳ ከዛ ባለ መንግስት እንደሚሆን እንደሚከብር ማለት ነው። ከዛ መንግስት ይዞ እንደሚመጣ ዳግመኛ መጻት የምንለው ማለት ነው። ይሄ ሁሉ ያውቃል ይሄ ሰው። ብዙ ጊዜ ይሄንን ልብ አንልም። እድለኛ ነው ብቻ ብለን እናልፋለን። ቅልል ነው የምናደርገው አይደለም። ጥልቅ የሆነ መረዳት የመንፈስ ቅዱስ አእምሮ የመንፈስ ሐሳብን ያስተናገደ እግዚአብሔርን ማይጣላ ማይቃረን ለእግዚአብሔር ሐሳብ ያደረ ሰው ነበር። ለረጅም ጊዜ ተምረው ወደ ማመን የመጡበት ሌሎች ሰዎች እሱ ያ ሁሉ መረዳት በዛች ጊዜ ውስጥ በንግግር ውስጥ እንደነበረው ተገለጠ። የቤሪያ ሰዎች ነገሩ እንዲሆንን ብለው ቃሉ ዕለት እየመረመሩ በሙሉ ልብ ተቀበሉ ይላል። ያ ምንድነው ነገሩ እንዲሆንን ብለው መመርመር የጀመሩት የቤሪያ ሰዎች ጳውሎስ የሚሰብከው ነው። ጳውሎስ ምንድነው ይህ ኢየሱስ እርሱ ክርስቶስ ነው እያለ ያስተምር ስለነበር ይህ ኢየሱስ በእርግጥ ክርስቶስ ነው ወይ? እንግዲያው ክርስቶስ ከሆነ ነቢያት ምን ብለው ነበር? በኢየሱስ ደግሞ ምን ተፈጽሞ ነበር? ነቢያት ምን ብለው ነበር? በኢየሱስ ምን ተፈጽሞ ነበር? ብለው የነቢያትን መጽሐፍ እያገላበጡ በኢየሱስ በናዝሬቱ ኢየሱስ የሆነው ጋር እያመሳከሩ ከዛ መርምረው እንደተባለው በእርግጥም ሆኖ ሲያገኙት ምን አደረጉ? ተቀበሉት ይላል። ምን አድርገው? ዕለት መርምረው ልበ ሰፊዎች ነበሩ። አንብበው መርምረው ነው የደረሱበት ከመጽሐፍት። ይሄ ሰው እንደዚህ ተጠንቶ ተነቦ በእግዚአብሔር መንፈስ አስተማሪነት ወደ መረዳት የሚደረስበትን ነገር እዛ ጋር ደርሷል። ይሄ ሰው ይወረድ። አይገርማችሁ? ይሄ ጌታ አሁን ተሰቅሎ እንደማይቀር እንደሚነሳ ከሙታን ያውቃል። ማንም የተነሳ የለም እስከዛ ጊዜ ድረስ። ደግሞ ተነስቶ ባለ መንግስት እንደሚሆን ያውቃል። እንደሚከብር ማለት ነው። ደግሞ እንደሚመለስ ያውቃል። ሲመለስ ደግሞ ንጉሥ ሆኖ እንደሚመጣ ያውቃል። ሰውየው ራሱ ኃጢአተኛ ቢሆንም የሞት ፍርድ ደግሞ የሚገባው ቢሆንም ራሱም እንደተናገረው በክርስቶስ መንግስት ግን እድል ሊኖረው እንደሚችል ይሄ ደግሞ ገብቶታል። ይገርማል። እሱ ኃጢአተኛ እንደሆነ ለሱ ትክክለኛ ፍርድ እንደሚገባው ይሄን ፍርዱም ትክክለኛ እንደሆነ ትክክለኛ ፍርድ ከሆነ ይሞታል ማለት ነው። ሰውየው መሞት እንደሚገባው ይሄ ሆኖ እያለ በዛ በክርስቶስ መንግስት ግን እድል ሊኖረው እንደሚችል ገብቶታል። ያ ክርስቶስ የሚመጣው ክርስቶስ ለእንደሱ ላሉ ሰዎች እንደዚህ ጥፋታቸው ገብቷቸው በጥፋታቸው እየተቀጡ ላሉ ሰዎች ለበደለኞች የሚሆን መንግስት እነሱን የሚያስተናግድ የሚያስገባ መንግስት ንስሐ ሲገቡ ክፉ ስራቸውን ሲናዘዙ ያድል እንደሚኖራቸው የገባው ሰው ነው። አቢጌል ልመናዋን ያቀረበችው መቼ ነው? የዳዊትን የፊቱን ዘመን አይታ በእስራኤል ላይ አለቃ ሆነ በምትቀመጥ ጊዜ ያን ጊዜ አስበኝ አለችው። ምትለምነው ማንን ነው? ንጉሱን ነው ምትለምነው። አለቃ በምትሆን ጊዜ አለችው። ያኔ ንጉስ ስትሆን አስበኝ። አሁን ልታስበኝ አትችልም፣ ተሰዳጅ ነህ። በኋላ ግን ልታስበኝ ትችላለህ ንጉስ ስለምትሆን። ይሄም ደግሞ እንዲህ ነው ያለው፣ በመንግስት በመጣ ጊዜ አለው። በመንግስት በመጣ ጊዜ ንጉስ በሆንክ ጊዜ አንተ ገዢ ሆነ፣ አንተ አስተዳዳሪ ሆነ፣ አንተ ዋናው ሆነ በምትመጣ ጊዜ የዛን ጊዜ አስበኝ አለው። አሁን እንደኔ አንተ መከራ እየተቀበልክ ነው። ያኛው
እስቲ ራስን አድን እና እኛንም አድነን እያለ ሲያዋርደው፣ ይሄኛው ግን አሁን አንተ መከራ እየተቀበልክ ነው። የዛሬው መልክ አይደለም ያንተ ትክክለኛ መልክ። ያንተ ትክክለኛ መልክ ነገ ባለ መንግስት ሆነ መምጣት ነው። ያ ነው ትክክለኛ መልክ። ልክ ስትከብር መንግስት ይዘህ በምትገኝ ጊዜ እኔን ደግሞ በዛ ውስጥ አስበኝ። በአንተ መንግስት እድል ስጠኝ። በደለኝነቱን ያመነ ንስሐ የገባ ሰው ማለት ነው። የደረሰበት ቅጣት ትክክለኛ መሆኑን ያመነ፣ የኢየሱስ ክርስቶስን ማንነት ያመነ፣ ለክርስቶስ የሚገባውን ቦታ የሰጠ፣ ከዛ አሁን አስበኝ ብሎ ይለምናል። አይን ሲገለጥ እዚህ መስቀል ላይ የተሰቀለ ያለው ለካስ የሚለመን ነው። የአቢጌል አይን ሲገለጥ ምን ለመን ነበር ዳዊት? አሁንም እዚህ አይን ሲገለጥ ምን ለመን ነው? ይህን ጌታ ያመጣዋል። የመንፈስ ቅዱስ አእምሮ ማለት ነው። እግዚአብሔር የሚያየውን የሚያይ ማለት ነው። እግዚአብሔር እንደሚያስብ የሚያስብ ማለት ነው። እግዚአብሔር እንደሚል የሚል ማለት ነው። ስለዚህ ጌታ ይቅር እንዲለውና በመንግስቱ እንዲቀበለው ይለምናል ማለት ነው። በመንግስት በመጣ ጊዜ አስበኝ ሲል ማን ነው ታሳቢው? እኔ ወንጀለኛው ማለት እኮ ነው። እኔ ወንጀለኛው የሚገባኝ ፍርድ እየተቀበልኩ ያለሁት ሲል ኃጢአተኝነቱን መቀበሉ ማለት ነው። ምን ማለት ነው? አስበኝ ካለ ጌታ የሚያስበው ምንድነው? ይቅር ካለው ነው ማለት ነው። ጌታ ይቅር ካለው ያስበዋል ሰው ማለት ነው። ስለዚህ ይቅርታ እንዳለ ይቅር የመባል እድል እንደሚያገኝ ያስባል። ስለዚህ ጌታ ይቅር እንዲለው ነው እየለመነ ያለው። በመንግስቱ እንዲቀበለው ነው እየለመነ ያለው። ይሄ ምን ይባላል? በሌላ ቋንቋ ንስሐ ይባላል። ንስሐ ወደ ንስሐ የሚመራ መንፈስ ቅዱስ ብቻ ነው። ንስሐ ሚደንቅ ጥቂት ቃላቶች ነው የተናገረው። 2-3 ቃላት እዛች መስቀል ላይ የተናገረው፣ ግን በእነዛ ቃላቶች የጠለቀ የመንፈስ ቅዱስ ሐሳብ ይገለጥ ነበር። የመንፈስ ሐሳብ ነበረው። የክርስቶስ አእምሮ፣ የመንፈስ ቅዱስ አእምሮ ነበረው። መንፈስ ቅዱስ ለጌታ የሚለውን የሚል አእምሮ። እንደምናውቀው እዚህ ጋር ጌታ ኢየሱስም ቃል ገባለት። እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው ይላል። ዛሬ በገነት ከኔ ጋር ትሆናለህ። ጌታ የሚመጣውን ብቻ አይደለም ሰውየው እንደለመነው ጌታ በመንግስቱ ሲመጣ እንደሚያስበው ያን ያስባለሁ ብቻ አይደለም። ዛሬ ከዛሬ ጀምሮ ከኔ ጋር ነው የምትሆነው አለ። ይሄ ጌታ የሚመጣ ንጉስ በስጋ ከመገለጥ አኳያ የሚመጣ ንጉስ ነው። ከማንነት አኳያ ግን አሁንም ንጉስ ነው። ሌላ ኢየሱስ አይደለም ወደፊት ንጉስ የሚሆነው። ይሄው እዚህ የተሰቀለ ያለው ኢየሱስ ነው ንጉስ የሚሆነው። በንግስና የሚገለጠው በአካል የሚታየው ገና ሲመጣ ነው። ግን ይሄው ራሱ ነው። በመጨረሻው ቀን ጊዜ ከሙታን እንደሚነሳ አውቃለሁ አለችው ማርታ ኢየሱስን ስለ አልዓዛር ሲያወሩ። በትንሣኤ ቀን እንደሚነሳ አውቃለሁ፣ ወንድምሽ ይነሳል ሲላት በትንሣኤ ቀን እንደሚነሳ አውቃለሁ አለችው። የትንሣኤ ቀን እንግዲህ ጌታ ሲመጣ ነው። ትንሣኤና ሕይወት እኔ ነኝ አላት። ያ በኋላ የሚመጣው እኔው እዚሁ እኮ ያለሁት ነኝ አላት። በማንነት እኔው ነኝ፣ ግን በመገለጥ ገና ነው ትንሣኤው ጊዜ። ግን በማንነት እኔ ነኝ።
ያንን ትንሣኤ ፕራክቲካሊ የሚሆንበት ጊዜ በአካል ተገልጦ የሚታይበት ጊዜ ገና ነው። ያንን የሚያመጣው ሰው ግን እኔ ወራሽው ነኝ። መንግስት ይዞ የሚመጣው ንጉስ ሆኖ የሚመጣው ገና ወደፊት ነው። ያንን የሚያመጣው ንጉስ የሚሆነው እኔ ወራሽው ነኝ። ዛሬ አለው ከኔ ጋር ትሆናለህ አለው። እና ይገርማል። እዛ ሁለቱ መስቀል ላይ ሆነው እነዚህ ሁለት ወንበዴዎች አንደኛው በእግዚአብሔር ላይ ሐሳብ ላይ ተነሳ፣ ሌላኛው በእግዚአብሔር ሐሳብ ስር አደረ። ኒውትራል ሐሳብ የለም። ናባል በእግዚአብሔር ሐሳብ ላይ ተነሳ፣ አቢግያ ግን በእግዚአብሔር ሐሳብ ስር አደረች። አእምሯችንን የሚገዛው ምንድነው? የሰው ሁሉ ሐሳብ ከእግዚአብሔር ፈቃድ ጋር ባለው ግንኙነት የሐሳብ ማለት ነው። በሰው ውስጥ ያለው ሐሳብ የዛ ሐሳብ በእግዚአብሔር ፈቃድ ጋር ባለው ግንኙነት ነው የሚመዘነው። እንደዛ ነው የሚመዝነን እግዚአብሔር። እግዚአብሔር መንፈስን ይመዝናል ሲል እሱ ነው። ልብን ይመዝናል ሲል እሱ ነው። ልብን ሲመረምር ምንድን ነው የሚመረምረው? የሚመረምረው እኮ ይሄ ሐሳብ በልባችን ውስጥ ያለው ሐሳብ የሱ ወይስ በሱ ላይ የሚነሳው? ሰማይ ከምድር እንደሚርቅ እንዲሁ ሐሳባችሁ ከኔ ራቀ ነው ብሎ በኢሳይያስ ላይ የሚናገረው ከበደል የተነሳ ከክፋት የተነሳ በበደልና በኃጢአት ውስጥ ሰው ሲኖር ከእግዚአብሔር ሐሳብ ይርቃል። እነዚህ ሁለት ሰዎች አንደኛው በእግዚአብሔር ላይ በጠላትነት ተነሳ፣ ሌላኛው ለእግዚአብሔር ራሱን ሰጠ። የሚገርም ነው። የወንጌል መልእክት ሐዋርያት ሄደው የሚያስተምሩት የሚሰብኩት መልእክት በየቦታው የሚነገረው መልእክት ሁሉ የመንፈስ ቅዱስ ትምህርት የሚባለው ሁሉ እዚህ ሰውዬ ጋር አለ። ጌታ ከኔ ጋር ትሆናለህ ያለው ሰው በመንፈስ ቅዱስ የተማረ ከመንፈስ የተማረ ሰውዬ ነው። ንግግሩ ይገልጠዋል። ንግግር ይገልጣል ያሏቸው በስላንጋቸው ወይም በአክሰንታቸው ነው። እኔ ግን ንግግሩ ይገልጣል ሲል በንግግር ውስጥ የሚወጣው ሐሳብ ማለት ነው። አንደኛው ክፉ አድራጊ ከመስቀል ሞት ወደ ገሃነም ሲወርድ፣ ሌላኛው ክፉ አድራጊ ከመስቀል ሞት ወደ ገነት ሄደ። በሁለቱ መካከል ያለው ልዩነት አእምሯቸውን የሚገዛው ሐሳብ ነው። አእምሯቸውን የሰጡለት ሐሳብ ነው። ያኛው ልክ እንደ ናባል የሰፈር ወሬ የሚሰማ በሰፈር ወሬ የሚወሰድ ሰው ይመስላል። ሚዲያው የሚወስደው ከጌቶቻቸው የኮበለሉ ባሪያዎች በዚህ ዘመን ብዙ ናቸው። ይሄም አንዱ ኮብላኝ ነው። ዳዊት ጋር ያሉትም እንዲሁ ሌሎቹ ኮብላይ ናቸው አይነት ሐሳብ ነበር የተናገረው። ይሄ ደግሞ እዛ መስቀሉ ዙሪያ ሲጮሁ ሲሳደቡ ኢየሱስን ሲያወርዱ የነበሩ ህዝብ የብዙሃኑ ድምጽ እሱን ያስተጋባው ሰውዬ ክፉ ጌታን ሰደበው የተባለው ሰው የብዙሃኑ የሚባለው ሁሉም ያወራው ስለ ኢየሱስ ሁሉም ያወራው እሱን ያስተጋባው። ይሄኛው ግን ከብዙሃኑ ተለይቷል። ይሄኛው ግን ከሌላ ምንጭ ነው የቀዳው ከመንፈስ ቅዱስ ነው። መንፈስ ቅዱስ ብቻ ነው ይሄን የሚገልጠው። ልብ በሉ። በሰማያት ካለው ከአባቴ በቀር ስጋና ደም ይህን አልገለጠልህም ብሎታል ስምዖንን ብለናል፣ ጴጥሮስን ጌታ ኢየሱስ ልክ እንዲሁ
ነው። ያ ጴጥሮስ የነበረው ያው መረዳት ስለ ኢየሱስ ይሄ ሰው አለው። መንፈስ ቅዱስ ነው የገለጠለት። መንፈስ ቅዱስ የሚያስተምረውን ትምህርት የራሱ ያደረገ ነው፣ ለዛ የሰጠ ነው። እንግዲህ በተለያየ ጊዜ ይሰማ ይሆናል። ይሄ ሰው በሚሰማ ጊዜ ለዛ ሐሳብ ራሱ ሰጥቷል ማለት ነው። ይሄ ሰው ካሁን በፊት ኢየሱስ ሲያስተምር ሰምቶ ይሁን ምንም እናቀው ነገር የለም፣ ተጻፈለት ስለሌለ ወይም ደግሞ ኢየሱስ ሲያስተምር ስለነበረው ትምህርት ሰዎች ሲናገሩ ሰምቶ ይሁን ሊሆን ይችላል። ያ ስለ ኢየሱስ የሆነው ትክክለኛ ትምህርት በሆነ መንገድ ወደዚህ ሰውዬ ሲመጣ የራሱ አድርጎታል። ይሄ ሰው አእምሮውን ለዛ ሰጥቷል። ስለሰጠ ያ ሐሳብ አእምሮውን ገዛው ማለት ነው። ያ ሐሳብ አእምሮውን ስለገዛው አንደበቱ እሱን ተናገረ። ልብን ሲመረምር እግዚአብሔር ሐሳብን ነው የሚመረምረው። በልብ ሞልቶ ከተረፈው አፍ ይናገራል ሲል አፍ የሚናገረው ምንድነው? ሐሳብን ነው አይደል? እንግዲህ ልብ የሚሞላው ምን ነው? ሐሳብን ነው። እግዚአብሔር ልባችንን ሲመረምር ሐሳብን ነው የሚመረምረው። የልቤ ሐሳብ የአፌም ቃል በፊት ያማረ ይሁንልኝ ብለው የለመኑት አባቶች ልብ ሐሳብ ማቀመጫ ነው። እሱን አሁን እኔ ማይንድ እያልኩ አእምሮ እያልኩ ያለሁት። እግዚአብሔር ልብን ይመረምራል ሲባል ምን እንደማስብ ያያል ማለት ነው። ለዚህ ነው ልብን ጠብቅ የሚለው ሐሳብ የማሐሳብ ነው የሚገዛው። ስለ የትኛውም ነገር ወገኖች፣ ስለ የትኛውም ነገር የማሐሳብ ነው የሚገዛው። ቶሎ የሚመጣው ወደ አእምሮአችን ምን የሚለው ጥያቄ ነው? ጌታ ምን ይላል ነው የምንለው? ወይስ የሰማነውን ያ ሲያስተጋባ የነበረውን ዝም ብለን እናስተጋባለን? ያለ ማጣሪያ ፊልተር ሳናረግ ዝም ብለን እናስተናግድ ልቅቅ ራሳችንን ካረግነው ምን እንነዳነውናለን? ከዛ ምንድነው ወሬ አስተጋቢ ነው ምንድነው? ሳናውቀው የሰይጣን አስተጋቢ፣ የሰይጣን መንግስት ቃል አቀባይ ነው እንላለን። ሰሚውን አንጠቅም፣ አናንጽ፣ ለምንናገረው አንጠነቀቅ። ዝም ብለን ራሳችን ስንለቀው ምንናገረው እናገራለን። ዝም ብለን ራሳችን መልቀቅ ማለት እዚህ ይሄ እንደ ተሳዳቢ ሰዎች ዝም ብለው የሚለፈልፉ ሰዎች ማለት አይደለም። ቀስ እያልን የምናወራም ልንሆን እንችላለን። ግን የምናወራውን ወሬ ፊልተር ማናረገው ከሆነ ማንለይ ከሆነ ወደኛ ሲመጣ ሐሳብ ዝም ብለን አስተናግደነዋል ማለት ነው። ስናስተናግደው ይቆጣጠረናል። እሱ መለያችን ይሆናል፣ መለያችንም ይሆናል። ወይ ሰይጣንን የሚጠራ ለሰይጣን ፈቃድ የሚሰጠው ሰይጣን በህይወታችን እንዲጋልብ ሳናስተውል እኛኑ ተጠቅሞ ሌሎችን ሰዎች ማፍረሻ ያረጋዋል። የኛን ንግግር እኛኑ ተጠቅሞ የጌታ አፍ ግን ብንሆን ሌሎች ሰዎችን እንኳን የሚያፈርስ ቢሆን ሊጠግን ነው የሚያፈርሰው። ያው ጌታም ስለሚያፈርስ ጌታም ስለሚሰብር እሱን ብጠቀም ይሻላል። ቢሰብር ሊጠግን ነው። ማፍረስ ከሚለው ቃል ይልቅ መስበር የሚለው ይሻላል። ለምን ሐዋርያ ጳውሎስ የተሰጠን ጸጋ ለማነጽ እንጂ ለማፍረስ አይደለ ይላል። ስለዚህ ጌታ ቢሰብር እንኳን ሊጠግን ስለሚሆን፣ ቢያሳዝን እንኳን ወደ ንስሐ ለማምጣት ስለሚሆን የጌታ ካለፈብን ለሰውየው ከእግዚአብሔር አኳያ ጥቅም የሚያመጣለት ይሆናል። ጸጋ የሚሰጠው ብድግ የሚያደርገው ካለበት ሁኔታ ውስጥ ብድግ የሚያደርገው ይሆናል። ቆም አንልም። አንዳንዴ እንደመጣ ነው የምንናገረው። ቆም ብለን አናስብም። ልንናገር ስንል አናስብም። ማለት ምን ልበል? ይሄ ማለት አለብኝ እንዴ ልበለው?
ንግግራችሁ በጸጋ የተቀመመ ይሁን ይላል። ልክ ምግብ በጨው እንደሚቀመር ንግግራችሁ በጸጋ የተቀመመ ይሁን፣ ተለውሶ የሚወጣ ይሁን። እንዴት ልበል፣ ምን ልበል ብሎ መጠየቅ ይገባል። እንዴት ልበል፣ ምን ልበል? ከሰው ጋር እኮ እያወራችሁ ወይም ከሰው ጋር የተገናኛችሁ እዛው በልባችሁ ውስጥ ማለት ትችላላችሁ። እግዚአብሔር ጸጋ ይሰጣችኋል፣ ጥበብ ይሰጣችኋል፣ ሰሚውን የሚያንጽ ሰሚውን የሚጠቅም። ለምን? መንፈስ ቅዱስ እንደሱ ስለሆነ። መንፈስ ቅዱስ እንደሱ ስለሆነ። መንፈስ ቅዱስ ከሆነ ያነጻችኋል። እሱ እናንተን የማፍረስ አጀንዳ የለውም። በዛ ተልኮ ወደዚህ አልመጣም። ለቤዛ ቀን እስክንበቃ ድረስ ቢገስጽም ወደ ንስሐ ወደ ጌታ ለማስጠጋት ነው። በስተቀር የሚያንጽ የሚያጽናና ነው፣ የሚያበረታታ ነው፣ ወደ ጌታ ሐሳብ የሚያመጣ ነው፣ ከስጋ ሐሳብ የሚያስጥል ነው፣ የሚያርቅ ነው። ያን የመንፈስ ቅዱስ ስራ እሱን በእኛ ውስጥ ይሰራል። ለሱ ስንሰጠው ማለት ነው። ምንድነው አእምሮአችንን የሚገዛው ሐሳብ? ስለ የትኛውም ጉዳይ፣ ስለ ራሳችን፣ ስለ ሰዎች፣ ስለ ልጆቻችን፣ ስለ አካባቢያችን ስላለው፣ ስለ ሀገር፣ ስለ አገልጋዮች፣ ስለ ተለያየ ነገር ጌታ ምን ይላል? መንፈስ ቅዱስ ምን ይላል? እሱን መጠየቅ በጣም ይገባል። አእምሮአችንን ከለቀቅነው ሰይጣን መልካም አስመስሎ የእሱን ሐሳብ እኛ ውስጥ ያመጣና እኛንም የእግዚአብሔር ጠላት አድርጎ ያስነሳናል። ሌሎችን ሰዎች ደግሞ የምንጎዳ እንሆናለን። ይህ አንደኛው ሰብ ከመስቀል ውርደት፣ ከመስቀል መከራ፣ ከመስቀል እንግልት ወደ ገሃነም ቁልቁል የሚያወርደውን ሐሳብ አስተናገደ። በዛች እድል መጠቀም አልቻለም። ይሄኛው ሌላኛው ግን በዛች እድል ተጠቀመ። በእነዛ ሁሉ ጊዜያት ኢየሱስ በቆየባት ጊዜ ይሄኛው ሁለተኛው ሰውዬ ኢየሱስን እንደዚህ ቅርብ አግኝቶት የሚያውቅበት እድል የለም። እዚች ጋር ነው ያገኘው። ጎኑ ተጠቀመ። ያችን እድል ያኛው ሊጠቀም አልቻለም። ለምን? እንደዚህ ማድረግ እንዲችል የሚያደርገው ሐሳብ አይደለም እዛ ውስጥ የገዛው። ይሄኛው ውስጥ ግን የገባው ሐሳብ ይሄን ለማድረግ እንዲችል እድል ሰጠው። ያችን ያለውን አንድ እድል ለመዳኛ ሆነለት። እግዚአብሔርን ለማክበሪያ ሆነለት። እግዚአብሔርን አከበረ። ያኛው ሲያዋርድ ይሄኛው እግዚአብሔርን አከበረ። እግዚአብሔር የምናከብረው እንዴት ነው? ልክ እግዚአብሔር ስለሱ እንደተባለው ስለሱ እንደሆነው እኛ ስንቆጥር፣ እንደዛው ስናስብ፣ እንደዛው ስንናገር ነው። አከበር ነው ማለት ለእግዚአብሔር የተገባውን ስፍራ ስንሰጥ ነው። እኔ ጥፋተኛ ነኝ፣ በእኔ ላይ የተደረገው ፍርድ ትክክል ነው። የእግዚአብሔርን ጽድቅ ሲቀበል ይሄ እግዚአብሔርን ማክበር ነው። እግዚአብሔር ይርዳን። እግዚአብሔር ይርዳን። ራሳችንን እንድንገዛ የጌታ ሐሳብ እንዲገዛን የጌታን እንድናስብ መንፈስ ቅዱስ እግዚአብሔርን የሚያስቀድም አእምሮ እግዚአብሔር እንዲሰጠን ጋድ ኮንሺየስ እንድንሆን መንፈስ ቅዱስ ኮንሺየስ እንድንሆን በእያንዳንዱ ሁኔታ መንፈስ ቅዱስ ምን ይላል፣ ጌታ ምን ይላል የሚል አእምሮ ገዢያችን አእምሮ ገዢ አእምሮአችን ገዢ ሐሳብ ይሄ እንዲሆን እየለመንን እንጸልያለን። ኤፌሶን ላይ ያለውን ምዕራፍ 6 ላይ ያለውን አነባዋለሁ። ከዛ እንጸልያለን። ኤፌሶን ምዕራፍ 6 ላይ ምንድነው የሚለው? በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ።
ዘወትር በመንፈስ የማድረጋችሁን ነገር ግብ አድርጋችሁ በዚህ ሐሳብ ትጉ። በመንፈስ ተመርቼ ነው ወይ ማረገው? ጸሎት ቢሆን ሌላም ማለት ነው። እግዚአብሔር ይህን እንድናደርግ ይርዳን። እስቲ ጥቂት ደግሞ በጌታ ፊት ሁላችንም እንጸልያለን። እዛኔም ጸልዬ ሰላምታ ተለዋውጠን እንጨርሳለን ማለት ነው። ለውድድር የሚዘጋጅ ማንኛውም ሰው በሁሉም ነገር ራሱን ይገዛል። እነርሱ አላፊ ጠፊ የሆነውን አክሊል ለማግኘት ይደክማሉ። እኛ ግን ለዘላለም የማይጠፋውን አክሊል ለማግኘት እንደክማለን። ስለዚህ እኔ ግብ እንደሌለው ሰው በከንቱ አልሮጥም። ደግሞም ንፋስን እንደሚጎስም ሰው እንዲያው አልታገልም። ነገር ግን ለሌሎች ከሰበኩ በኋላ እኔ ራሴ ውድቅ ሆኜ እንዳልቀር ሰውነቴን እየጎሰምኩ እንዲገዛልኝ አደርገዋለሁ። ለዛ ለእግዚአብሔር ሐሳብ፣ ለዛ ጌታ ለገለጠው እውነት ለሱ እተጋለሁ፣ ለሱ ደክማለሁ። ከመስመር እንዳልወጣ መስመሬን ጠብቄ እሮጣለሁ። ዲስኳሊፋይድ እንዳልሆን እጠነቀቃለሁ። ሰውነቴን ሁሉ በዚህ ሐሳብ ስር እደርለዋለሁ። ለሌላ ሐሳብ አትኑር እለዋለሁ አለን። ለእኛም እንዲህ ይሁንልን። እንዲህ አይነት አቋም